ዶክተር ሽመልስ ዛሬ በመካከላችን አለ ከንጹህ ክርስቲያን ፌሎሺፕ ሊያገለግለን። ክብር ለጌታ ይሁን። በድጋሚ እንኳን በሰላም መጣህ እላለሁኝ። ጊዜውን ለመንፈስ ቅዱስና ለአንተ ሰጣለሁኝ። ተባረክ፣ ተከናወን፣ ጊዜውን እንውሰድ። ኢየሱስ ጌታ ነው። አሜን አሜን፣ ሃሌሉያ አሜን። እግዚአብሔር ይመስገን። እህታችን ሂሩት እግዚአብሔር ይባርክሽ፣ ለበረከቱኝ። አሜን። በእውነት ይሄ ህብረት ትልቅ ህብረት ነው። እግዚአብሔር ምህረቱ፣ አይኑ፣ ክብሩ፣ አጠቃላይ ነገሩ በዚህ ቤት አለ። እግዚአብሔር እናመሰግናለን። ስለተጠቀመብሽ ጌታ ክብሩን ይውሰድ። ተባረኪ። አሜን። እህታችን ራሄል ደግሞ የጸለይሽልን እግዚአብሔር ይባርክሽ። እየባረከችሽ በረከት በኢየሱስ ስም የጸና ይሆንልሽ። አሜን። በመስመር ላይ ያላችሁ ቅዱሳን ሁላችሁንም ሰላም እላለሁኝ። የጌታ ጸጋ ይብዛላችሁ። አጭር ጸሎት አደርግና ወደ ዛሬው ሐሳብ እሄዳለሁኝ። እግዚአብሔር ደግሞ ይናገረናል። ሃሌሉያ ሃሌሉያ ሃሌሉያ። አባት ሆይ እናመሰግናለን በኢየሱስ ክርስቶስ ስም። ይሄ አጋጣሚ አይደለም። ከዘመናት በፊት ከመፈጠራችን በፊት ባንተ ልብ ውስጥ ያለው ዛሬ ፍጻሜን አግኝቷል። በጌታ በኢየሱስ ክርስቶስ ስም ያንተን የልብ እነሆ መሻት መፈጸም እንድንችል ስላደረክ እናመሰግናለን። ይሄ ሕዝብ ይሄ የክርስቶስ አካል በኢየሱስ ስም የተባረከ ይሁን። ለሆ እግዚአብሔር አምላክን የምናገረው ቃል መንፈስ ነው፣ እውነት ነው ብለሃልና ቃልህ መንፈስ እውነት ሆኖ ውስጣችን እንዲገባ ለአካላችን በደም ስር ውስጥ ደም እነሆ ሕይወትን እንደሚሰጥ ሁሉ መንፈስህ በመካከላችን በኢየሱስ ስም በሕያውነትና እነሆ በሕይወት እንዲያቆመን እነሆ ለመንኩ። ክብር ሁሉ ለአንተ ይሁን። እኔንም እንድትረዳኝ እግዚአብሔር ካንተ ሐሳብ ውጭ ሳልጨምር ሳልቀንስ ቃልህን መናገር እንድችል በጌታ በኢየሱስ ስም እንድትረዳኝ፣ አንደበቴን በእሳት ጉጠት እንድትነካ እግዚአብሔር አምላክ መንቃት እንዲሆንልን እኔንም ወገኖቼንም ተናገረን። ክብር ሁሉ በኢየሱስ ስም ለአንተ ይሁን። ጸለይኩኝ። አሜን። እግዚአብሔርን እናመሰግናለን። ኢየሱስ ክርስቶስ ጌታ ነው። የሰጠሁት ርዕስ የክርስቶስን አካል ማገልገል የሚችል ማን ነው? የክርስቶስን አካል ማገልገል የሚችል ማን ነው? ለእርሱ እግዚአብሔር ይናጠቃል የሚል ርዕስ ነው የሰጠሁት። በመኝታዬ ላይ ሆኜ አስብ ነበረ። ሰዓቱ ወደ 3 ሰዓት አካባቢ ነው። ቀኑ አስብ የነበረበት ቀን 10/03/2025 ነው፣ ላስቲር ማለት ነው። ከዛ ትንሽ ከጸለይኩ በኋላ በሐሳቤ ጌታን እንዴት እንደተቀበልኩና ለጌታ ያለኝን ፍቅርና ጸጋው በእኔ እንዴት ይሰራ እንደነበር አሰላስል ነበረ፣ በመኝታዬ ማለት ነው። ከዛን ጊዜ ጀምሮ ታዲያ ለምን ለቤተ ክርስቲያን እንዲሁም ለብዙዎች አልሆነም እያልኩ አንድ በአንድ በሐሳቤ ጠይቅና እመልስ ነበረ። ሆኖም ጸጋው በተለያየ መንገድ ለክርስቶስ አካል እንዳይደርስ የሚያደርገው ነገር ምንድን ነው ለሚለው ጥያቄ ጥቂት መልሶችን አገኘሁ። በዛ ሐሳብ ጉዳይ እንድንነጋገር ነው የምፈልገው። እንግዲህ የመጀመሪያው የተቀባ ሰው ጸጋውን የሚጥለው ኃጢአትን ሲለማመድና ለራሱ ጥቅም ብቻ ሲያውለው ነው። ይህንን አንድን ሰው ከመጽሐፍ ቅዱስ አብረን ማየት ፈልጋለሁ። መሳፍንት 16:1 ላይ ሁላችንም እናውቀው ሳምሶን እናያለን። አንድ ላይ ምን ይላል? ሳምሶን ወደ ጋዛ ሄደ፣ በዚያም ጋለሞታ ሴት አይቶ ወደ እርሷ ገባ ይላል። አንድ ስፔሲፊክ ከእስራኤላውያኖች ሁሉ በስም ጠርቶ ወደ ጋዛ ሄደ። ብዙ እስራኤሎች ወደዛ ሊሄዱ ይችላሉ፣ ግን አልተጠሩም። ወደዛ ሄደ። ለምን ከተባለ የእግዚአብሔር አይን ያለበት እሱ ነው። ሳምሶን ሳይወለድ ሳይጸነስ የእግዚአብሔር መልአክ እንደሚፈልገው ለወላጆቹ አብስሮ የመጣ ፕላንና ጎል ያለው ሰው ነው። ይህ ሰው መሄድ ወደማይገባው ስፍራ ሲሄድ
እግዚአብሔር ለትምህርታችን በስም ፒክ አደረገው ማለት ነው። እዛስ ምን አገኘው ካልን ቁጥር 2 ላይ የጋዛ ሰዎች ሳምሶን ወደ ከተማ ውስጥ እንደገባ ሰሙ፣ ከበቡትም፣ ሌሊቱንም ሁሉ በከተማይቱ በር ሸመቁበት። ማለዳ እንገለዋለን ብለውም ሌሊቱን ሁሉ በዝምታ ተቀመጡ። ወጥመድ ውስጥ ነው የገባው ማለት ነው። ቁጥር 3 ላይ ሳምሶንም እስከ እኩለ ሌሊት ተኛ። እኩለ ሌሊትም በሆነ ጊዜ ተነስቶ የከተማይቱን በር መዝጊያ ያዘ፣ ከሁለቱ መቃኖችና ከመወርወሪያዎቹም ጋር ነቀለው፣ በትከሻውም ላይ ያደረገው፣ በኬብሮንም ፊት ወዳለው ተራራ ራስ ላይ ተሸክሞት ወጣ፣ በዚያም ጣለው ይላል። የሚገርም ነው። ማንም የማይደፍረውን ማንም ሊያደርገው የማይችለውን ያደረገው። ሌሊት ቀድሟቸው ተነሳ። ለምን ካልን እግዚአብሔር ከሱ ጋር ነው። እግዚአብሔር ፕሮግራም አለው ከሱ ጋር፣ ቅባት አለው፣ ጸጋ አለው። ነገር ግን በማይገባ ነገር ነው ጸጋውን እያዋለ ያለው። እኔና እናንተ ተቀብተናል፣ ጥያቄ የለው። የቅባቱ አይነትና አሰራር ይለያል እንጂ ቅባቱ አንድ ነው። የሚጨለፈው ከአንዱ ከመንፈስ ቅዱስ ነው፣ ግን አሰራር ልዩ ልዩ ነው፣ መጽሐፍ ቅዱስ እንደሚለው ማለት ነው። ግን የተሰጠን ያ ጸጋ ቅባት ከኛ ጋር እግዚአብሔር በሚፈልገው ይገለጣል ወይ ብሎ ራስን መጠየቅ እጅግ በጣም ትልቅ ነገር ነው። ሊመጣ ካለ የምንድንበት መንገድ ይሄ ነው። ያልሰጠንን እግዚአብሔር አይጠይቀንም። የሰጠንን ግን ሲጠይቀን ከነትርፉ ነው። ትርፉ ደግሞ እኔና እናንተ በእግዚአብሔር ፊት ታማኝ ሆነን የቆምንባቸው እውነታዎች እንደ ትርፍ ሊያገለግሉ ሊቆጠሩ ይችላሉ። ሌላው የፍርድ ጊዜ እስኪደርስ ኃጢአታቸው እስኪሞላ ድረስ የሚተዉ ደግሞ አሉ። ጌታ ከነሱ ጋር ያለ ይመስላቸዋል። በድንገት ግን ይሰበራሉ ወይንም ጌታቸው ይመጣባቸዋል። ከዚህም እግዚአብሔር ያድን። በጣም ከመጽሐፍ ቅዱስ ክፍል ውስጥ የሚገርመኝን ሐሳብ ላቅርብላችሁ። ሕዝቅኤል 44:10 ላይ ከእኔ ዘንድ የራቁ እስራኤልም በሳቱ ጊዜ ጣዖታቸውን ተከትለው ከእኔ ዘንድ የሳቱ ሌዋውያን ኃጢአታቸውን ይሸከማሉ ብሎ ከቁጥር 10 ይጀምራል። ተመልከቱ፣ እስራኤል አለ። የእስራኤል ሕዝብን የሚጠብቅ ሌዊ የሚባል አለ። ስለ ሌዋውያን መጽሐፍ ቅዱስ ሲናገር ርስት እንዳይቀበሉ እንዳይሰጣቸው፣ ለምን ካል እኔ እግዚአብሔር ርስታቸው እሆናለሁ ያለ ትልቅ ሸክም የተጣለባቸው ሰዎች ናቸው። እስራኤል በኃጢአት ሲወድቅ ከኃጢአቱ የሚመልስ የሚማልድ የሚጸልይ ሌዊ ነው። በታቦቱ ስር እግዚአብሔር ነክ የሆነውን ነገር በሙሉ በሱ በኩል ነው ለሕዝብ ምሕረት የሚደረገው ማለት ነው። ልክ አሁን እናንተ እንደምታደርጉት ጸሎት፣ ምልጃ፣ ጾም እግዚአብሔር የሚፈልገው ነው። እግዚአብሔር የተመሰገነ ይሁን። ነገር ግን እስራኤል ሲስት ከመቆጣት ይልቅ ከመመለስ ይልቅ አብረው በኃጢአቱ መውደቅ እንደጀመሩ ነው እዚህ ስፍራ ላይ የሚናገረው። ቁጥር 11 ላይ ነገር ግን በመቅደሴ ውስጥ አገልጋዮች ይሆናሉ፣ በቤቱም በሮች በረኞች ይሆናሉ፣ በቤቱም ውስጥ ያገለግላሉ፣ ለሕዝቡም የሚቃጠለውን መስዋዕትና ሌላ መስዋዕት ያርዳሉ፣ ያገለግሏቸውም ዘንድ በፊታቸው ይቆማሉ። እነማ? ሌዋውያኖች። ለማ? ለእግዚአብሔር ሕዝብ። ነገር ግን ኃጢአታቸውን ይሸከማሉ ብሎ አስቀድሞ ተናግሯል። በእግዚአብሔር መስመር ላይ የሉም። አገልግሎታቸው ግን አልተነጠቁም፣ አልተወሰደባቸውም። ለሕዝቡ ያገለግላሉ። ለምን? ቁጥር 12 ላይ በጣዖቶቻቸውን ፊት አገልግለዋቸው ነበረና ለእስራኤልም ቤት የኃጢአት እንቅፋት ሆነዋልና ስለዚህ እጄን በላያቸው አንስቻለሁ፣ ኃጢአታቸውንም ይሸከማሉ ይላል ጌታ እግዚአብሔር። ተመልከቱ ቁጥር 13 ላይ ለምን ካልን
ካህናትም የሆኑኝ ዘንድ ወደ እኔ አይቀርቡም፣ ወደ ተቀደሰውም ነገሬና ወደ ቅድስተ ቅዱሳን ነገሬ አይቀርቡም፣ እፍረታቸውንና የሰሩትንም ርኩሰታቸውን ይሸከማሉ እያለ ይቀጥላል። ችግራቸው ምንድን ነው? ለምንድን ነው ንስሐ ያልተሰጣቸው? ሰከንድ ቻንስ ለምንድን ነው ያልተሰጣቸው ካልን ለዛ ወደ እግዚአብሔር ፊት መቅረብ ያስፈልጋል። እዚህ 13 ላይ ሲናገር ደግሞ እንደ ካህን እንደ አገልጋይ ወደ መቅደሴ ወደ እኔ ፊት ወደ ቅድስተ ቅዱሳን ነገር መቅረብ አይፈልጉም። ለምንድን ነው የማይፈልጉት ካልን ከላይ የተዘረዘረ ኃጢአት አለ። በዚህ ኃጢአት ደግሞ ቅድስተ ቅዱሳን ወይንም ታቦቱ ፊት መቅረብ ማለት መቀሰፍ ማለት ነው። ይሄን ዋጋ መክፈል አይፈልጉም። ከእግዚአብሔር ጋር ሳይታረቁ ባሉበት ነገር ግን አገልጋዮች ናቸው። እግዚአብሔር ከዚህ ያድነን ወገኖቼ። ይህ በጣም ትልቅ ነገር ነው ለእኔና ለእናንተ። እናንተንም ራሳችንንም የሚሰሙንንም ሁሉ ማዳን የምንችለው በዚህ መልኩ ነው፣ በጸሎት ነው። ቋንቋችን የምንግባባው በዚህ መልኩ ነው ከእግዚአብሔር ጋር። ወደ ቅድስተ ቅዱሳን ነገሬ አይገቡም ካለ በኋላ በጣም የሚገርመው 14 ላይ ነገር ግን ይላል። አንድን ነገር አንድ ሰው ተናግሮ ሲቋጨው ወይንም ሲያጠብቀው ነገር ግን ብሎ ይጀምራል። ስለዚህ ነገር ግን ለአገልግሎቱ ሁሉና በእርሱ ውስጥ ለሚደረገው ሁሉ የቤቱን ሥርዓት ጠባቂ ያደርጋቸዋለሁ ይላል። ዋው! But I will make them keepers of the charge of the house for all the service thereof and for all that shall be done therein. እግዚአብሔር ከዚህ ያድነን ወገኖቼ። ምን ማለት ነው ስንል መሪ ልንሆን፣ ሽማግሌ ልንሆን፣ ፓስተር ልንሆን፣ መስራች ልንሆን ምናምን እንችላለን። ህዝቡ በእኛ ቃል ይወጣል፣ ይገባል፣ መሰማሪያ ያገኛል። ስርዓት ጠባቂ ማለት ይሄ ነው። በረኛ ማለት ይሄ ነው። እንደዛ አደርጋቸዋል። ነገር ግን ከኔ ጋር ግንኙነት የላቸው። ለዚህ እኮ ነው ሐዋርያው ጳውሎስ ወንጌል ለሌሎች ሰብኬ የተጣልኩ እንዳልሆን ስጋዬን እየጎሸምኩ አስገዛለሁ እያለ የተናገረው ለዚህ ነው። እንደዚህ አይነት ሰዎች በተሰጣቸው ጸጋ የክርስቶስን ቤተ ክርስቲያን መጥቀም አይችሉም። አንደኞቹ እነኚህ ናቸው። ሁለተኛ ትዕቢተኛ ሰው ነው። ትዕቢተኛ አገልጋይ የቤተ ክርስቲያን መሪዎችን ምክር የሚንቅ፣ ማንንም የማይቀበል፣ ስልጣን ባላቸው ላይ የሚዳፈር ነው። ሲዳፈር ደግሞ በጸጋው የክርስቶስን አካል ማገልገል ያቅተዋል። ለምን? እዚህ ጋር ስቷል። እንዲህ አይነት ሰው በጸጋው ነግዶ ማትረፍ አይችልም። በኋላም ተጠያቂ ይሆናል ማለት ነው። ጥቂት ጥቅሶችን በዚህ ዙሪያ ልንገራችሁ። ምሳሌ 21:1 ላይ የንጉሥ ልብ እንደ ውሃ ፈሳሽ በእግዚአብሔር እጅ ነው፣ ወደ ወደደውም ያዘነብለዋል ይላል። በምድር ላይ ያሉ ባለስልጣናቶች በሙሉ የሚሾማቸው እግዚአብሔር ነው። በእግዚአብሔር እጅ ናቸው። እንደ ወደደ ያገለግሉታል ማለት ነው። እንደ ወደደ ያፈሳቸዋል ማለት ነው። ያንን መቃወም ማለት እግዚአብሔርን እንደ መቃወም ይቆጠራል ማለት ነው። ይሄ የፖለቲካ ምናምን አይነት እይታችሁ ይስተካከል፣ እኔ እዛ ውስጥ የለውበትም። የእግዚአብሔር ቃል ግን የሚናገረው በእስራኤል እንደምናውቀው እንደምናየው ሕዝብ ሲከፋ ሕዝቡን ለመመለስ ክፉ መሪ ይሰጣቸዋል። ሕዝብ ከእግዚአብሔር ጋር ሲስማማ ደግሞ ሕዝቡን እንዲጠቅም መልካም መሪ ይሰጣቸዋል። ይሄ የእግዚአብሔር አሰራር ነው። ቁጥር 2 ላይ የሰው መንገድ ሁሉ በዓይኑ ፊት የቀናች ትመስለዋለች፣ እግዚአብሔር ግን ልብን ይመዝናል ይላል። እግዚአብሔር ልብን ይመዝናል። ቁጥር 3 ላይ እግዚአብሔር ከመስዋዕት ይልቅ ጽድቅንና ቅን ነገርን ማድረግ ይወዳል ይላል። እዛው ቁጥር 4 ላይ ትዕቢተኛ ዓይንና ደፋር ልብ
የኃጢአንም እርሻ ኃጢአት ነው ይላል። ኃጢአት ነው፣ ደፋር። እግዚአብሔር ከዚህ ያድነን። እንዲህ አይነት ትዕቢት ለክርስቶስ ቤተ ክርስቲያን አይጠቅምም። የመንገድ ዳር እርሻ ወይም ማንም የሚወስደው ለሁሉ ስስ ልብ ያለው ልንሆን አያስፈልግም። የጭንጫ መሬት ደግሞ ምንም የማይበቅልበት ደረቅ መሬት፣ የገባዖን ምሳሌ የማያምን ልብ ያለው ሊኖረን አይገባም። የእሾህ መሬት ደግሞ የታነቀ ማፍራት የማይችል አይነት ሰው ልንሆን እግዚአብሔር አይፈልግም። በአጠቃላይ ትሁት መሆን የማይችል ሰው የእግዚአብሔርን ልብ የማያውቅና መልካም መሬት ሆኖ 30፣ 60፣ 100 የማያፈራ ፌዘኛ ሰው ነው ማለት ነው። እግዚአብሔር ከዚህ ያድነን። እኔና እናንተ በጸሎት የምንጋደለው ራሳችንንም ቤታችንንም የሚሰሙንንም ለማዳን ነው። ሶስተኛውን ብዬ ጨርሳለሁ። ሶስተኛው ተሰዳጁ አገልጋይ ነው። አገልጋይ በመኝታዬ ሆኜ አሰላስል የነበረውንም ስገባ የነገርኳችሁ ይህንን ነበረ። በኢትዮጵያ የሰዓት አቆጣጠር ሚያዝያ 24 1982 ዓመተ ምህረት ቅዳሜ ከሰዓት በኋላ ደመቀ ወደሚባል ጴንጤ ሄጄ ጴንጤ አድርገኝ አልኩት። ጸለየልኝ። ኢየሱስን መከተል የደህንነት ትምህርት አስተማረኝ። ለማደጌ የብዙ ሰዎች እጅ አለበት። ያ እንዳለ ሆኖ ግን ጌታን ካገኘሁበት ቀን ጀምሮ ጌታን ለማገልገል ወሰንኩ። መወሰን ብቻ አይደለም፣ በግሌና በገባኝ የማገኘውን ሰው ሁሉ ስለ ኢየሱስ መናገር ጀመርኩ። እመሰክራለሁ፣ ቤታችን እየወሰድኩ አስተምራለሁ። ሰዎች በእኛ ቤት መንፈስ ቅዱስ ይሞላሉ፣ አጋንንቶች ይወጣሉ። ክብሩን እግዚአብሔር ይውሰድ። የማደርገው ግን ለእግዚአብሔር በመቅናትና በቅንነት ነው እንጂ በእውቀት አልነበረም። ለምን የሆነ ካልን በቤተ ክርስቲያን ለአካሉ የሚጠቅም ጸጋ ያላቸውን ሰዎች ይዛ መንገድ ከማሳየት ይልቅ ማራቅን፣ ማግለልን ስለመረጠች ነው። እንዲህ አይነት በመጽሐፍ ቅዱስ ላይ አለ ወይ ካልን ኦፍኮርስ አለ። 3ኛ ዮሐንስ መልእክት 1:1 ላይ ሽማግሌው በእውነት እኔ ለመወደው ለተወዳጁ ለጋይዮስ ይላል። የሚወደድ ጋይዮስ የሚባል አገልጋይ አለ። ቁጥር 8 ላይ እንግዲህ ከእውነት ጋር አብረን እንድንሰራ እኛ እንዲህ ያሉትን በእንግድነት ልንቀበላቸው ይገባል ይላል። የሚደክሙ ተወዳጅ የሆኑ ለክርስቶስ ቤተ ክርስቲያን ሁለንተናቸውን አሳልፈው ለሰጡ ሰዎች እኔና እናንተ ደግሞ እነሱን ገንዘብ የማድረግ ኃላፊነት እንዳለብን ነው የሚያስቀምጠው። ቁጥር 9 ላይ ወደ ቤተ ክርስቲያን ጻፍኩ ይላል ሐዋርያው ዮሐንስ። ከ12ቱ አንዱ ወደ ክርስቶስ ደረት የሚጠጋ በክርስቶስ የተወደደ ድንቅ የፍቅር አገልጋይ ሐዋርያ የሆነ ሰው ነው። ይህንን እውነት ቤተ ክርስቲያን ሁሉ እንዲሰሙ ስለፈለገ ወደ ቤተ ክርስቲያን ጻፍኩ። ይሄ ስርዓት መርህ ነው ጻፍኩ ይልና ዳሩ ግን ዋናቸው ሊሆን የሚወድ ዲዮጥራጢስ አይቀበለንም ይላል። ዋው! ሐዋርያው የማይቀበል ደፋር መሪ አለ ማለት ነው። ቁጥር 10 ላይ ስለዚህ እኔ ብመጣ በእኛ ላይ በክፉ ቃል እየለፈለፈ የሚያደርገውን ሥራውን አሳስባለሁ። ይህም ሳይበቃው እርሱ ራሱ ወንድሞችን አይቀበልም፣ ሊቀበሏቸውም የሚወዱትን ከልክሎ ከቤተ ክርስቲያን ያወጣቸዋል። ማን ነው? ዮሐንስ ነው ይህን የሚለው። ስለ ዲዮጥራጢስ ነው የሚናገረው። የቤተ ክርስቲያን መሪ ነው። ቀደምም ያልኳችሁ ለዚህ ነው። ሕዝቅኤል 44 ላይ አገልጋይ ይሆናሉ፣ የቤቱ በረኞች ጠባቂ ይሆናሉ፣ ነገር ግን ኃጢአታቸውን ይሸከማሉ የሚለው እንደዚህ አይነት ሰዎች ነው። እግዚአብሔር ከዚህ ያድነን። አሜን። ስለዚህ ተሳዳቢ ነው ማለት ነው።
በክፉ ቃል ይናገራል። እኔ ብመጣ እኔ የምለውንም አይቀበልም ይላል። የበጉን ሐዋርያ፣ በእግዚአብሔር የተወደደውን ሰው። እንዲህ አይነት ሰዎች አሉ ወገኖቼ። ብዙዎች ሳይገባቸው የሚፈርሙ አሉ። አድመኞች አሉ። የኔና የናንተ በእግዚአብሔር ፊት መሆን ግን መለየት እንድንችል፣ በማያገባን እንዳንገባ ይረዳናል። ቁጥር 11 ላይ ተወዳጅ ሆይ በጎ የሆነውን እንጂ ክፉን አትምሰል። በጎ የሚያደርግ ከእግዚአብሔር ነው፣ ክፉን የሚያደርግ ግን እግዚአብሔርን አላየውም ይላል። ስለዚህ እምነታችን ከቃል ያለፈ ነው ማለት ነው በተግባር። እንግዲህ በቤተ ክርስቲያን ውስጥ ለአካሉ የሚደክሙትን አውቀን እንደሚገባ እንድንይዛቸው መጽሐፍ ቅዱስ ያዛል። ለምን ካለን እነሱ የኛ በረከቶች ናቸውና። ለዚህ ነው ለሌዊ ርስት አትስጡ እኔ ርስታቸው ነኝ ብሎ ኃላፊነት የሰጣቸው። ያን ኃላፊነት ባናደርግ ሁላችን እኛ የክርስቶስ ካህናቶች ነን። ክህነታችንን ባናደርግ ተጠያቂዎች እንሆናለን። ተመልከቱ፣ አንዳንድ ሰዎችን ላሳያችሁ። የጴጥፋራ ቤት የተባረከው ዮሴፍ ወደ ቤቱ ስለገባ ነው፣ ስላስገባው ነው። ለዮሴፍ በቤቱ ክፍል ስለሰጠው፣ ስፍራ ስላገኘ ነው። አንደኛ ቆሮንቶስ 16:13 ላይ ንቁ፣ በሃይማኖት ቁሙ፣ ጎልምሱ፣ ጠንክሩ እያለ ይናገራል። ስለዚህ ብዙ ስራ አለብን ማለት ነው። 16:14 ላይ በእናንተ ዘንድ ሁሉ በፍቅር ይሁን ይላል። እግዚአብሔር ይመስገን። በፍቅር ፍቅር ያሸንፋል። እግዚአብሔር ይመስገን። ቁጥር 15 ላይ ወንድሞች ሆይ የእስጢፋኖስ ቤተሰቦች የአካይያ በኩራት እንደሆኑ ቅዱሳንንም ለማገልገል ራሳቸውን እንደሰጡ ታውቃላችሁ ይላል። በሁሉ ነገራቸው የእስጢፋኖስ ቤተሰቦች ቤተክርስቲያንን ያገለግሉ ነበር፣ ቅዱሳኖችን ያገለግሉ ነበር። ቤታቸው ማረፊያ ነበር። ይህንን እንዲያውቁ ይናገራል። እንዲህ ናቸው፣ እውነት የሆነውን እውነት የሚል ማለት ነው። ቁጥር 16 ላይ እንደ እነርሱ ላሉትና አብሮ ለሚሰራ ለሚደክምም ሁሉ እናንተም እንድትገዙ እለምናችኋለሁ ይላል። ይህ መዋረድ ወይንም መሸነፍ አይደለም። ትክክለኛ ለሆነ ሰው ሰሚት ማድረግ፣ መገዛት ትልቅነት ነው። ቆሮንቶስ ላይ ሐዋርያው ይህንን ነው የሚለው፣ እንዲህ ለሆኑ ለክርስቶስ አካል ለሚደክሙ ታዘዙ፣ ተገዙላቸው ይላል። ማን ነው አሁን ለመገዛት ፈቃደኛ የሆነው? እግዚአብሔር ይርዳን። 17 ላይ በእስጢፋኖስና በፎርናዳጥስ በአካይቆስም መምጣት ደስ ይለኛል፣ እናንተ ስለሌላችሁ የጎደለኝን ፈጽመዋልና መንፈሴንና መንፈሳችሁን አሳርፈዋልና እያለ ይናገራል ሐዋርያው። እነኚህ 3 ሰዎች በመምጣታቸው ታድሷል ሐዋርያው። ስለዚህ እኔና እናንተ እርስ በርሳችን ለወንድሞች ለቤተ ክርስቲያን እረፍት ነን ወይ የሚለውን በዚህ ማየት እንችላለን። እንግዲህ ይላል 18 ላይ እንግዲህ እንደነዚህ ያሉትን እወቋቸው፣ ልብ የሚያሳርፉ ወንጌል የማይሸቃቀጡ እውነትን የሚናገሩ ለነፍሳችን ግድ የሚላቸው ሰዎች እወቋቸው። ትልቅ ሚኒንግ አለው ወገኖቼ። ካላወቅናቸው ስጦታዎቻችን አድርገን አንይዛቸው፣ ካልያዝናቸው ደግሞ በጸጋቸው መጠቀም አንችልም። ካልቻልን ደግሞ ጌታ ከዓይናችን ፊት ያርቃቸዋል፣ ይነጥቃቸዋል፣ ይወስዳቸዋል። ምን ማለት ነው? በተለያየ መንገድ ሊወስዳቸው ይችላል። አልዓዛርና ሀብታሙን ማየት እንችላለን። ሀብታሙ ሰውዬ በሀብቱ አልዓዛርን ለማገልገልና ለመርዳት አልዓዛር በሕይወት እስካለ ድረስ እድል ነበረው። ሃይላይት አድርጉበት ወገኖቼ፣ በሕይወት እስካለ ድረስ እድል ነበረው። ነገር ግን እርሱ ይጠየፈው ነበረ ይላል። ውጤቱስ ሉቃስ 16:24 ላይ እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና
የጣቱን ጫፍ በውሃ ነክሮ ምላሴን እንዲያርስልኝ አልዓዛርን ስደድልኝ አለው። 25 አብርሃም ግን ልጄ ሆይ አንተ በሕይወት ሳለ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ። አንተም ትሰቃያለህ። እግዚአብሔር የተመሰገነ ይሁን። ረዓብን ስንመለከት ሁለቱን የእስራኤል ሰላዮች በቤቷ ደብቃ ከሞት ስላተረፈቻቸው ራሷንና ቤተሰቧን ደግሞ በዚህ ምክንያት ከሞት እንዳዳነች ይናገራል። ኢያሱ 2 ላይ እናንተ ተመልከቱት። እኔ ሐሳቡን ልንገራችሁ። የአገሩ ንጉሥ ነው መልእክት የላከባት። እነኚህን 2 ሰላዮች አጋልጪ ብሎ ማለት ነው። በእርግጥ መጥተው ነበር፣ ግን አላወቅኳቸውም፣ ሄደዋል ድረሱባቸው ብላ እሷ ግን ሰገነት ደብቃቸው ነበረ። ለምን ቢባል ቀይ ባህርን ሲከፍል እግዚአብሔር ስንሰማ ከፊት ለፊታቸው የወጡትን 2 ነገሥታቶች ስትደመስሱ ልባችን ቀልጧል። የእናንተ እግዚአብሔር ታላቅ ነው። ይህንንም ከተማ አሳልፎ እንደሚሰጣችሁ አውቃለሁ። የተለየ መንፈስ ነው ያላት እቺ ሴት ወገኖች። ስለዚህ በመጣችሁ ጊዜ እኔና የአባቴን ቤት አድኑ አለች። ቃል ገቡላት። እግዚአብሔር የተመሰገነ ይሁን። ለምን? የእግዚአብሔር የሆኑትን በቤቷ ስለሸሸገች፣ ከሞት ስላዳነች እግዚአብሔር እሷና ቤቷን አዳነ። ይህቺ ሴት የክርስቶስ አያት ነች ወገኖቼ። የክርስቶስ አያት ሆነች። እስራኤላዊ ያልሆነች አሕዛብ ሌላ ጊዜ ልናያት እንችላለን። በአጠቃላይ በተለያየም እግዚአብሔርን የሚወድ የእግዚአብሔር መልእክተኛ እንደሆነ እያወቅን የምንጎዳው ከሆነ እግዚአብሔር ፈጥኖ እንደሚፈርድላት ጭምር ማወቅ አለብን። ለያዕቆብም ለወንድሞቹም ለምድሪቱም ሁሉ በረከት የሆነ ወንድማቸው ዮሴፍን ወንድሞቹ ሸጡት፣ አባረሩት። በረከቱንም ክብሩንም ይዞ ግብፅ ገባ። ግብፅ በዮሴፍ ምክንያት ተባረከች። ዛሬም እግዚአብሔር ለቃሉ ታማኝ በሆኑ ልጆች መሃል ይኖራል። ይህን እናውቃለን። እነርሱ ሲሰደዱ እርሱም ከነሱ ጋር አብሮ ይሰደዳል። ከየት? ከቤት ይሰደዳል። ከየት? ከቤተ ክርስቲያን ይሰደዳል። ከየት? ከሰፈር ይሰደዳል። ከየት? ከከተማ ይሰደዳል። ከየት? ከአገር ይሰደዳል። እንዴትና በምን ይሰደዳል? አንደኛ በኑሮ ምክንያት ሊሰደድ ይችላል። እግዚአብሔርን እያገለገለ የሚበላው የሚለብሰው የሚኖርበት የለው። ኑሮን ለማሸነፍ የእግዚአብሔርን ቤት ዘግቶ ሊሰደድ ይችላል። ነህምያ 13 ላይ ሌዋውያን ዕድል ፋንታቸው እንዳልተሰጠ የሚያገለግሉትም ሌዋውያንና መዘምራን እያንዳንዱ ወደ እርሻው እንደሄደ ተመለከትኩ ይላል። ርስት አትስጡት ያለው ሌሎች እየሰሩ ርስት እንዲያስገቡ እግዚአብሔር በዚህ መልኩ ሌዊ ርስቱ እንዲሆን የእግዚአብሔርን ቤት ብቻ እንዲከፍት እንዲዘጋ ስለወሰነ ነው። ሌሎቹ ግን ለእግዚአብሔር ቤት የሚያመጡት ምንም ነገር ስለሌለ በረሃብ ሊያልቁ ሆነ። ስለዚህ እነሱም የእግዚአብሔርን ቤት ዘግተው ወደ እርሻቸው ሄዱ። ነህምያ ተቆጣ። እኔም የእግዚአብሔር ቤት ስለምን ተተወ ብዬ ከአለቆች ጋር ተከራከርኩ፣ ሰበሰብኳቸው። እንዲህ አይነት ሰዎችን እግዚአብሔር ይስጠን ወገኖቼ። በየስፍራቸው ማቆምኳቸው ይላል። ዋይ ለምን? 12 ላይ ይሁዳ ሁሉ የእህሉንና የወይኑን የዘይቱንም አስራት ወደ ዕቃ ቤቶች አመጡ ይላል። በቤተልሔምም ከይሁዳ ወገን የሆነ አንድ ጎልማሳ ነበረ፣ እርሱም ሌዊ ነበረ። በዚያም ይቀመጥ ነበረ። ይህም ሰው የሚቀመጥበትን ስፍራ ለመሻት ከከተማው ከቤተልሔም ይሁዳ ወጣ። ሲሄድም ወደ ተራራማው ወደ ኤፍሬም አገር ወደ ሚካ ቤት መጣ። ሚካም ከወዴት መጣ አለው። እርሱም ከቤተልሔም ይሁዳ የሆንኩ ሌዋዊ ነኝ፣ የምቀመጥበትንም ስፍራ ለመሻት ሄዳለሁ አለው። ሚካም ከእኔ ዘንድ ተቀመጥ፣ አባትና ካህን ሁነኝ፣ እኔም ልብሶችና ምግብ በየዓመቱ 10 ብር እሰጥሃለሁ አለው። ሌዋዊውም ገባ እያለ ይቀጥላል።
ለምን? ስለዚህ የእግዚአብሔር ቤት ተዘግቶ የእግዚአብሔር ቤት ምለው ራሳችን ነን። ምክንያቱም እግዚአብሔር የሰው እጅ በሰራው አልኖርም ብሏል። የራሱ እጅ ስራ ቤቱ እኛ ነን። ለኛ ክብር ሊኖረን ይገባል። ለወንድሞቻችን ለእህቶቻችን ክብር ሊሆነን ይገባል። እግዚአብሔር የተመሰገነ ይሁን። ተቀባይነት በማጣት በቀናተኞች፣ በሃይማኖተኞች፣ በአድመኞች መሳደድ። ቅድም ያልኳችሁ ዮሐንስ ወደ ቤተ ክርስቲያን ጻፍኩ፣ ዳሩ ግን ዋናቸው ሊሆን የሚወድ ዲዮጥራጢስ አይቀበለንም ይላል። አድመኛ። በዚህም ሌላ ስደት እንዳለ ማለት ነው። እኔ በመጣ እንደዚህ እንዲያ ያደርገናል። አንድ ነገር ጨምሬ እጨርሳለሁኝ። ፕሬይንግ እና ፕሬቲንግ በአማርኛው መጸለይ ወይንም በሞኝነት ከመጠን በላይ ማውራት። የሁለቱን ልዩነቶች ስንመለከት መጸለይ ማለት ከእግዚአብሔር ጋር መነጋገር ወይንም መገናኘት ማለት ነው። እንዴት? በምስጋና በልመና ወይንም በንስሐ ሐሳብን መግለጥ ማለት ነው። ፕሬቲንግ ማለት ግን ክፉ ቃል መለማመድ ማለትም ከመጠን ያለፈ ፌዝ ወይንም እውነተኛ ዓላማ የሌለው ስሜትን ብቻ ማውራት ማለት ነው። ለምሳሌ ስለማትረዱትና ስለማታውቁት ነገር ማውራት ዋጋ ያስከፍላል ማለት ነው። ዲዮጥራጢስ እንደዚህ አይነት ሰው ነበረ። የፍቅር ሰው የሆነውን የበጉን ሐዋርያ ዮሐንስን በአመሉ አጣው ወገኖቼ ነው። እንዲህ ብዙ ልንል የምንችላቸው ነገሮች አሉ። አንድ ወንድም ሲያጫውተኝ በ80ዎቹ ዓመተ ምህረት ይሄ መጨረሻ ይሆናል። እግዚአብሔር ጥቅስ ሰጠው። ሕዝቤ ሆይ ና ወደ ቤትህም ግባ፣ ደጅንም በኋላ ዝጋ፣ ቁጣ እስኪያልፍልህ ድረስ ጥቂት ጊዜ ተሸሸግ የሚል ቃል እግዚአብሔር ስለሰጠው ወደ አንድ ቤተሰብ ይሄድና ጾም ጸሎት ይዞ ይቀመጣል። እና አገልጋይ ነው ይህ ሰው። በቤተ ክርስቲያን በኩል ደግሞ ይሄ መቀመጥ በጣም አለቆቹን እረፍት ስለነሳቸው ያልሰራ አይብላ በሚል ጥቅስ ከዛ ቤት እንዲወጣና እንዲሰራ እንዲታይ ሰነፍ እንዳይሆን ይመክሯቸዋል። የቤቱን ባለቤት ሴትዮ ናቸው። ከዛ ግን ይህም ሰው በጣም ይረዳቸውም ስለነበረ በቃል ለመስበር አልፈለጉም። ስለዚህ ምን ልበለው ብለው ጾም ጸሎት ይዛሉ ለ3 ቀን። በ3ኛው ቀን ውስጥ ጽጌረዳ ያያሉ። ጽጌረዳው ውስጥ እንቡጡ ውስጥ እንደ ፀሐይ የበራ አምፖል አለ። እዛ አምፖል ውስጥ ያ ሰው አለ። ቤቷ ያለው ሰው ይህን ጥቅስ ይዞ የመከራ ጊዜ እስካልፍልህ ድረስ ተሸሸግ፣ በሩን በላይ ዝጋ የተባለው ሰው አለ። ጌታ ሆይ ምንድን ነው የምታሳየኝ ብላ ስትጠይቅ እንደዚህ ይላታል፣ እንዳትናገር ነው፣ እንደ ሙሴ ብድራቱን ያየ ነው ያገልግልሽ፣ ይህን የረፍት ጊዜ እኔ ነኝ የሰጠሁት ብሎ መልስ ሰጣት። ወዲያውኑ የነኛን መሪዎች ቃል ሰምታ ስለነበረ እንደተነሳች ይቅርታ ትጠይቀዋለች። የልጅ ለምን ይላታል። እሺ ይቀበላለሁ፣ ግን ሪዝኑ ምንድን ነው ሲላት ይሄንን ታሪክ የነገርኳችሁን ትነግረዋለች። አንደኛ ሳይገባን አንፈርም ያልኩትም ከዚህ አንጻር ነው። እግዚአብሔርን ምንድን ነው ብለን ስንጠይቅ ለሆነው ነገር እግዚአብሔር መልስ ይሰጣል። እግዚአብሔር በሌለበት ቦታ ላይ ግን ቲፎዞ መፍጠር እንደሌለብን በዚህ ተምሬያለሁ። እግዚአብሔር የተመሰገነ ይሁን። እንግዲህ በሕይወታችን እግዚአብሔር ብዙ እንደተናገረን አስባለሁኝ።
እግዚአብሔር በነገር ሁሉ ይባርካችሁ፣ ጸጋ ይብዛላችሁ። የተማርነውን በመኖር ከዕዳ ነፃ ሆነን ለሽልማት የሚያበቃ ነገርን ማድረግ እንድንችል እግዚአብሔር ይርዳን። እግዚአብሔርን እጅግ አድርገን እናመሰግናለን ስለ ቃሉ። እግዚአብሔር ክብሩን ይውሰድ። ሂሩት ወደ አንቺ መልሳለሁኝ። ተባረኪ። ስለ ቃሉ ማመስግኝልን። አሜን 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 አሜን። ቸርሽ መልስ። ጌታ ኢየሱስ ይባርክ። ዘመን ይባረክ። ዛሬ ባንተ ውስጥ እግዚአብሔር ድንቅ ቃል ተናግሮናል። የተቀባ ሰው ጸጋውን እንዳይጠል ምን ማድረግ እንዳለበት፣ የክርስቶስ አካል የሚያገለግል የሚችለው ምን አይነት ሰው ነው፣ ምን ማድረግ አለበት፣ ምን ማድረግ የለበትም የሚለውን ዛሬ እግዚአብሔር በአንተ በኩል ተናግሮናል። ክብር ለስሙ ይሁን። ዘመንህ ይባረክ። ቤትህ፣ ትዳርህ፣ ህይወትህ ይባረክ። ለበረከቱን ጸጋን ይጨምርልህ። በጸጋ ላይ ጸጋ ይሰጥ። አሜን። ሃሌሉያ።